ታረጋለህ። ነገ ልመለስ አስቤያለሁ። አዲስ አበባ ማለት ነው። እስኪ የኔ ውድ ቆንጆ ባል፣ አሁን እነዚህ ፊኛዎችን ለሁለት ይዘን እንሳሳማለን። በመጀመሪያ ደረጃ ሩታ የትም ልትሄጂ እንዳልሆነ በደንብ እናውቃለን ማለት ነው። ይሄ ሆን ተብሎ አብርሽን ወደ አንቺ ለማምጣት የተጠቀምሽበት መንገድ እንጂ ወዴትም ልትሄጂ እንዳልነበር እናውቃለን። ምንም የሰረዝሽውም ጉዞ እንደሌለ በደንብ ጥንቅቅ አድርገን እናውቃለን። በተወሰነ መልኩም ያሰብሰው ሐሳብ እንደተሳካለሽ ምናምን መረዳት ችያለሁ ማለት ነው። ከዛ ውጪ አንተኛውስ እሺ ምን ለማድረግ እየሞከርክ ነው ነው የኔ ጥያቄ ማለት ነው። ምክንያቱም ቀን በሄርሜላ የቲክቶክ ቻናል ላይ የተለቀቀውን ቪዲዮ አይታችኋል። እሺ ምንድነው ሐሳብህ ነው? እዚህም እዛም ነው። እኔ እኮ ከዚህ በፊትም አንተ ልጅ ሁለተኛ ሚስት የመጨመር ሐሳብ ነው ያለህ ምንድነው ነው? በቃ እነዚህን ሁለት ሴቶች አስማምቼ ካልኖርኩኝ አንድ ላይ ከነዚህ ሁለት ሴቶች ጋር ካልኖርኩኝ ሞቼ ይገኛለሁ ምናምን ነው። አሁን እኔ እንደገባኝ ከሆነ አንተን እየተረዳው ያለሁት ከነዚህ ሁለት ሴቶች ጋር እነዚህን ሁለት ሴቶች አስማምቼ ካልኖርኩኝ ሞቼ ይገኛለሁ አይነት ጨዋታ ነው እንደኔ እየተጫወትክ ያለው። ምክንያቱም ያችኛዋ አይታችኋል ቀሌ ፉፏን ይዛ ባሌ እያለች ስታብድ መታ ነበረ። አሁን ደግሞ እዚህ ጋር ከመሸ ይመጣና ምናምን እችኛዋን ሚስቱን ወደ ቤት እሺ፣ እንዴት ነው ይዛቸው ልትሄድ ያሰብከው ነው አሁን እኔ ግራ የገባኝ ነገር። ምክንያቱም ሩታ አዲስ አበባ ስትሄድ ሄርሜላን እዚህ ጥላት እንደማትሄድ በደንብ እናውቃለንና አሁን ላይ ዝም ብዬ ሳስብ እነዚህን ሁለት ሴቶች በደንብ አድርጎ እያስማማ ይመስለኛልና አብርሽ እንግዲህ ከቅርብ ጊዜ በኋላ ወይም ከተወሰኑ ጊዜያቶች በኋላ የሁለት ሚስቶች አባወራ ይሆናል የሚል እሳቤን ያለኝ ማለት ነው። ከዛ ውጭ ያው ከሰሞኑ በደንብ ነግሬያቸዋለሁ። ጽጌ በዋነኛነት ከአራስ ጥየቃ ባሻገር ወደ ቡታጅራ የመጣችበት ትልቁ ምክንያት ሩታ ራስነቷን ስለጨረሰች ወደ አዲስ አበባ ይዘዋት ሊሄዱ ነው። ከዛ ባሻገርም ደግሞ ከተሳካላት ልክ እንደውም ተሳክቶላታል ማለት ይቻላል። ከአብርሽ ጋር ያላቸውን ቅርበት ወደ ድሮ ደረጃ መመለስ፣ ወደ ነበረበት መመለስ ትልቁ ታርጌቷ ነበርና በተወሰነ መልኩ እየተሳካላት ምናምን እንደሆነ ነው እንደኔ እየተሰማኝ ያለው ማለት ነው። ምክንያቱም ሩታም ቀድማ ተማክራ ይሁን አላቅም፣ ልክ ጽጌ ልትመጣ አካባቢ የሆነ ጌም ጀመረች። በቃ ዝም ብላ እኔ ደስ የምትለኝ ሩታ ማለት ነው የሆነ ነገር ሲፈጠር ከመሬት ትነሳና ካናዳ ልሄድ ነው ትላለች። የሆነ ሰዓት ላይ ታችኋል እንግዲህ አስባችሁታል። ሰው ስንትና ስንት ሚሊዮን ብር ሆጭ አድርጎ የሚጀምረውን የካናዳ ፕሮሰስ ጀመረችላችሁና ከዛ በቃ ለአንተ ስል ትችዋለሁ አለችውና አሁንም ተወችው። አይገርምም ጋይስ? እና ለማንኛውም ያው የተጀመረ ፕሮሰስ እንደሌለ እኔ ከ3 ቀን በፊት በደንብ ነግሬያችኋለሁኝ እና የሆነ ሲጀመር የውጭ ፕሮሰስ ዝም ብለን ስንፈልግ ጀምረን ስንፈልግ ልንተው የምንችለው አይነት ነገር አይደለም። እኔ አሁን ከዚህ ተነስቼ ወደ እዚህ ክፍለ ሀገር ምናምን ከዚህ ተነስቼ ወደ አዲስ አበባ ምናምን እንደሚሄድ ወይም ወደ ሐዋሳ እንደሚሄድ ቀላል ነገር አይደለም። ውጭ ሀገር እንደሚሄድ እና እንደዛ አይነት ነገር እያስመሰልሽ ነው ሩታችን። እና ያው እኔ ገብቶኛል እኮ ተረድቼሻለሁኝ። ይሄ ሁሉ ነገር ለምን እንደታሰበና ለምን እንደዚህ አይነት መንገድ መራመድ እንደፈለግሽ ገብቶኛል። ግን ይሳካልሻል ብዙ ጊዜ እግዚአብሔርን ይመችሽ። እና ያችኛዋም ያው አልደበረኝም አይነት ኬዝ ይሁን እኛ እንደደበረሽ ምናምን እኮ ሰምተናል፣ አረጋግጠናል ምናምን። በቃ ጽጌ እኔ ተሟሙቼ ያስተካከልኩትን ህይወቴን ልትረብሽ እንትን ልትልብኝ የመጣሹ ብለሽ እንባው ከርዩ ስትይ እንደነበር ሰምተናል። ግን አሁን እጅ አልሰጥም በቃ ይሄ ነገር መውጣት የለበትም ምናምን ለማለት ይሁን አላቅም። በቃ ፉፋሽን ይዘሽ ሄደሽ ባሌ ኧረ እባክሽ ባለፈው እዛ የሆነ ኩርባ ላይ ሄዳችሁ በቬሎ እንትን ስላልሽ ነው ባሌ። ለማንኛውም ይመቻችሁ። እኛንም ኮንፊውዝድ አደረጋችሁ። ምን እንደሆነ ሀሳባችሁ ሊገባን አልቻለም። ብቻ ይመቻችሁ። ያው ብዙ ሰው እንደኔ ኮንፊውዝድ እንደሆነ ግራ እንደተጋባ እርግጠኛ ነኝ። ለማንኛውም ይመቻችሁ። እንዴት ናችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ? እንዴት አመሻችሁልኝ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እፈልጋለሁ። መላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላም በጤና በፍቅር አደረሳችሁ ማለት እፈልጋለሁኝ። እንግዲህ ቪዲዮ በዋዜማው ነው እየተቀረጸ ያለውና እንግዲህ ሁላችሁንም እንኳን አደረሳችሁ ማለት እፈልጋለሁኝ ማለት ነው። እንግዲህ ወደ ነጥባችን ስንመለስ
እንዳልኳችሁ ሩታ ምንም አይነት የጀመረችው ፕሮሰስ የለም። ምንም የተጀመረ ነገር የለም። ይህንን ሁሉ ነገር ያደረገችው ከአብርሽ ጋር የነበራትን ቅርበት በተወሰነ መልኩ ለመመለስ ነው። እንደ ሴት ልጅ ማለት ነው። ሩታ ማጥፋቷን ታውቃለች እኮ በነገራችን ላይ የባለፈው እንትኗ አካሄዷ በጣም ስህተት መሆኑ ገብቷታል። ሁላችንም እናጠፋለን እና አንዳንድ ጊዜ አለ አይደል ልክ ነን ብለን የምናደርጋቸው ነገሮች እጅግ በጣም ዋጋ ያስከፍሉናል እና ምን ሆኜ ነው እንድንል ያደርገናል። ሩታም አሁን በባለፈው የተጫወትኩ አሸነፍኩ ምናምን ያለችበት መንገድ ፍጹም ስህተት እንደሆነ ስለገባት ይሄንን ነገር የምታስተካከልበት ራሱን የቻለ መንገድን ትፈልግ ነበር እና በቃ እንደኔ አሁን የተረዳኋት ነገር ያንን የምታስተካክልበትና በተወሰነ መልኩ ከአብርሽ ጋር ያላትን ቅርበት የምትመልስበትን አጋጣሚ ነበር የምትፈልገው። አይሚን ይመስለኛል ከዚህ ነገር ጀርባ የጽጌ እጅ እንዳለበት እርግጠኛ ነኝ። ግን አንዳንድ ጊዜ ታውቃላችሁ እንደዚህ አይነት ጀለሶች ያስፈልጉናል። በቃ ያበላሸነውን በጣም ከጥቅም ውጭ ያደረግነውን ነገር አስተካክለው ወደ ቦታው ቢያንስ ማለት ነው ሙሉ በሙሉ መመለስ ባይቻል እንኳን በተወሰነ መልኩ ነገሮችን የሚያስተካክሉልን ሰዎች ያስፈልጉናል እና አይሚን ከዚህ ነገር ጀርባ የጽጌ እጅ እንዳለበት እርግጠኛ ነኝና በተወሰነ መልኩ ያው ከአብርሽ ጋር ያላቸውን ግንኙነት መመለስ ችሏል። እንግዲህ ወደ ቤትም ልትገባ መሆኑን ተናግራለች። ያው ይህንን እኔ ተናግሬያለሁኝ። አራስነቷን እዚህ ጨርሳለች። ያው እቺ ልጅ እድሜ ልኳን እናቷ ቤት እየታረሰች አትቆይም። ወደ ቤቷ መመለሱ አይቀርም። ያው ከአብርሽ ጋር ተነጋግረው ደግሞ ወደ ቤት የምትገባበትን አንዳንድ ነገሮችን የምታስተካከልበትን ምናምን መንገዶችን አስተካክለዋል። በዚህ ጉዳይ ላይ አብርሽም ጽጌም ሩታም ጭምር ልትደነቁ ይገባችኋል። በቃ ይሄ ነው የሚያስፈልገው። ምናልባት ላትስማሙ ትችላላችሁ። ምናልባት አንድ ላይ ላትቀጥሉ ትችላላችሁ። ያችኛዋም ባሌ ባሌ እያለች ነው እንግዲህ። እሺ ያውቀናል። በቃ ደስ ይበልሽ። በቃ ያንቺ ባል ነው እና እንደዚህ አይነት ነገሮች ቢፈጠሩም እንደዚህ በትክክለኛው መንገድ ተነጋግረው ለነገ ለልጃቸው የሚበጀውን ዘላቂ መፍትሄ ለነሱም ማለት ነው ለነሱም የሚበጀውን ነገር ማስተካከላቸው የተሻለ ነው ማለት እፈልጋለሁኝ። እንደዚህ አይነት ነገሮች በመስተካከላቸው እንደኔ ደስ ብሎኛል ማለት ነው። እንግዲህ በዚህ 3 ቀን ውስጥ ይሄዳሉ ብዬ ነበረ ከዛሬ 2 ቀን ምናምን በፊት ማለት ነው። ሜይ ቢ ትላንትና ነው ትላንት ወዲያ በሰሩት ቪዲዮ ላይ ነግሬያችሁ ነበር። በዚህ 3 ቀን ውስጥ መሄዳቸው አይቀርም። ስለዚህ ነገ ይሄዳሉ የሚል እሳቤ ያለኝ ማለት ነው። መልካም መንገድ ይሆንላቸው። እንግዲህ አዲሱ ቤትም ማለቴ አዲሱ ልጅም ወደ ቤቱ ሲገባ በጣም ያስቸግራሉ። በነገራችን ላይ ታውቁታላችሁና እንደዚህ አራስ ቤት የቆዩ ልጆች ቤት በሚቀየሩ ሰዓት የሆነ ነገሮች በሚቀያየሩባቸው ሰዓት ትንሽ የማስቸገር አይነት ባህሪ አላቸው። ብዙ ጊዜ እናቶቻችሁ ጋር የወለዳችሁ ሴቶች ይህንን ነገር በደንብ ታውቁታላችሁና ሜቢ እንግዲህ አንቺም እንደማትቸገሪ በዚህ ጉዳይ ተስፋ አደርጋለሁ ማለት ነው። ከዛ ውጪ አብረሻችን ምን እንዳሰበ ነው አሁን እኔ ማወቅ የምፈልገው። ምንድን ነው ሀሳብ ነው? ተማመናችሁ ነው? ተማመናችሁ ወይ? ሩታስ ተቀበለችው? ሁለተኛዋን ሙሽራ ተቀበለችው? ሩታ እንዴት ነው ነገርየው ምናምን እንዴት እያስኬድከው ነው? የተመቸ ነው የመሰለኝ። እግዚአብሔርን ታግለ እኮ አሳመንካቸው። በቃ እንደዛ ነው እንደኔ እየተረዳ ያለሁትና ብቻ ቀንም ቪዲዮ ላይ ነግሬያቸዋለሁ። ጓገጭ እያለች ነበረ። እኔ እንደዚህ ተማሙቼ ያስተካከልኩትን ነገር በድጋሚ መታ ልታፈርስብኝ ነው ጽጌ የተባለች ልጅ ምናምን ስትል ነበረ። እንግዲህ ያው አልወደኩም፣ እንደዛ የሚባል ነገር የለም። አሁንም ድረስ አብርሽ የኔ ነው ይታወቅልኝ ባሌ እያለች መታልናለች ማለት ነው። ለማንኛውም ይመቻችሁ። አይደብረኝም። እነሱ እሺ ይበሉ እንጂ እነሱ ይስማሙ እንጂ እኛ ምን ቤት ነን እንዴ? ያርግልህ አባቴ ያርግልህ። እነሱ ይስማሙ እንጂ እኔ እኮ አለመስማማታችሁ ነው እንጂ እኮ እኛ የከበደን እኛ ችግር የለውም። ምንም በአንተ የተጀመረ ነገር አይደለም 2 ሚስት ማግባት። ለማንኛውም ነገሮችን አስተካክላችሁ ወደ አዲስ አበባ ልትመለሱ በመሆኑ ደስ ብሎኛል። ያው ብዙዎቻችሁም ብዙ ኮመንቶችም ወይም ብዙ ተከታዮቻችሁም እንደምትታረቁ ነገሮችን እንደምታስተካከሉ ነው ኮመንት ሴክሽናችሁ ላይ እየጻፉ ያለው። የኔም መልካም ምኞት ይሄ ነው። እንደኔ ደስ ይለኛል። ግን ያው ከሆነ ምን ይደረጋል በሚለው። ለማንኛውም ከዚህ በላይ ብዙ እንትን ባለል ጥሩ ነው። መልካም አውደ ዓመት፣ መልካም በዓል ይሁንላችሁ። ነገ በአዳዲስ መረጃዎች እንገናኛለን ማለት ነው። ይመቻችሁ።